አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 23ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታ ሐዋሳ ከተማ ከመቀለ ሰባ እንደርታ የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች 7 የቀደመ እርስ በርስ ግንኙነት ታሪክ አላቸው። ሐዋሳ 3 መቀለ 2 ጊዜ አሸንፈዋል። ጨዋታውን በአማርኛና በትግርኛ በሁለት የቋንቋ አማራጮች ወደ እናንተ እናደርሳለን። አብዱ መሐመድና ዮናስ አዘዘ በአማርኛ፣ ግርማይ ፈረደና ክብሮም ተስፋይ በትግርኛ በሁለቱም የቋንቋ አማራጮች ጨዋታውን መከታተል ትችላላችሁ። እንደዚሁም ስክሪኑ ላይ የሚታየውን ኪውአር ኮድ በስልካችሁ ስካን በማድረግ በቀጥታ ወደ ዩቲዩብ ቻናል ይወስዳችኋል። በኦቢኤን ሆርን ኦፍ አፍሪካ ከቴሌቪዥን በተጨማሪ በቀጥታ ይተላለፋል። የሚያደርጉት ፍልሚያ ትኩረት የሚስብ ይመስለኝ። አሸናፊ ሀብቱ አሸናፊ ጥሩ ኳስ ይመስላል ወደ ሳጥን፣ ምናልባት ብርሃኑ አዳሙ ቦናሊ መረቡ ማግኘት አልቻለም። በመቀለ ሰባ እንደርታ በኩል ጥሩ ጅምር ነው። ምናልባት ሰይድ ሀብታሙ በደረቱ ነው የመጀመሪያውን ኳስ የተከላከለው። አሸናፊ ነበር የተገኘው። እንደዚያ ሲቹዌሽን ላይ ካልም ነው ተመልከተ። አሸናፊ ከሁለቱ ግዙፍ ተከላካዮች ማን ሾልኮ ለመውጣት ፈለገው። ከዛ በኋላ ያለው ስራ ግን በቀላሉ ነው የሚሰራው። በጣም ተረጋግቶ ነው። ባለፈው የውድድር ዘመን የመጀመሪያ ጨዋታ 0-0 ይሆናል። የጌታነህ በደንብ የሚታይ ተሳትፏል። ሰለሞን ኦዴሳ ወንድማገኝ ተባረክ የፋሞ ላይ ፍሬዘር ካሳ መጠንቀቅ አለበት። ላይ ለዓለም ወረድ የሚደረግ ትልቅ ፍልሚያ ነው የሚያመልጠው ከዲቻ ጋር። ግን አብዱ ድንገተኛ ይመስላል። አብዱ በፍሬዘር በኩል ማየው ኢንቴንሽናል ሆን ተብሎ የተደረገ ነገር ብዙ አላይም። አብዱ ቦዲ ቼክ ሶፍት የሆነ ቢጫ ካርድ ይመስለኛል እውነት ለመናገር ለፍሬዘር። ወደ ጎል የሚቀይረው በጣም መጠንቀቅ ያለባቸው። ሌላ ማጥቃት ሐዋሳ ከተማ ምንተስኖት እንድሪያስ ምንተስኖት ለቶማስ ሰጥቶታል። ምንተስኖት ቶማስ የሁለት ምንተስኖች ወግ ነበረ። ምንተስኖት ከምንተስኖት ጋር 4-2 ይበልጥ ወደ ቀኝ መቀሌዎች አዘን ብለዋል። ይበልጥ ትኩረታቸው በዚህ ምክንያት ምንተስኖት ስፔስ አግኝቷል። ሽመልስ በመጠኑ የኮሚኒኬሽን ወንድማገኝ ማዕረግ የአብስራ ደግፌ ፍሬዘር ምንተስኖት ቶማስ ፔስ ለማግኘት ጥሩ አጋጣሚ ነበር ለመቀለ ሰባ እንደርታ። የረፍት ሰዓት ውጤት ሐዋሳ ከተማ 0 መቀለ ሰባ እንደርታ 0። ሞቲቬሽን ሲቢኤ ኢትዮጵያ ፕሪሚየር ሊግ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 23ኛ ሳምንት ሐዋሳ ከተማ ከመቀለ ሰባ እንደርታ ሁለተኛው አጋማሽ ተጀምሯል። ፍጹም በድጋሚ ወደ ኬኔዲ ገብረ ጻዲቅ፣ ብርሃኑ አዳሙ፣ ብርሃኑ መስመር ላይ ለቦናሊ ቦና ለፍጹም አለሙ፣ ፍጹም አሸናፊ ሀብቱ፣ ብሩክ ታደለ ጎል ከማስቆጠር ያልተናነሰ ኳስ ነው ያጸዳው። አብላይ ማጥቃት የተመለከትነው ፍጹም አለሙ ድገት ከመስመር ላይ እንዴት አድርጎ እንደወጣ ተመልከት። ብርሃኑ እዚህ ኳስ መነሻ። ከዛ ውጪ ቦናና ፍጹም ቆንጆ ኳስ ነው ኮምባይን ያደረጉት። ፍጹም በትክክለኛው ሰዓት ለአሸናፊ ለመስጠት ሞክሯል። በረከት እንዳልከው ብሩክ ትክክለኛው ቦታ ላይ በትክክለኛው ሰዓት ተገኝቶ የመጀመሪያውን ኳስ ለማውጣት ሞክሯል፣ አልተሳካለትም። አብዱ ያን ኳስ ነው አሸናፊ ያገኘው። ማሻሻያ ያደረገ ይመስለው ሐዋሳ ነው። ቢኒያም በላይ ወደ ሜዳ ገብቶ በቤተሰቦቹ ጭምር የተጎበኘ ነው ጨዋታው። ገዘፍ ያሉ አጥቂዎቻቸውን ያስቆጠሩ። ስለዚህ ወደ ሳጥን የሚጣሉ ኳስ ደጋግመን ልንመለከት እንችላለን። አድናን ሮሻር ጥሩ ኳስ ወደ ሽመልስ በቀለ፣ በቀለ አድናን ሮሻር ተጽዕኖው ፈጣን ነው፣ ተቀይሮ ገባ። የመጀመሪያ የኳስ ንክኪው ከቀይ መስመር ወደ ግራ ለሽመልስ ማሻገር ነበር። ሽመልስ በቀለ በሚገባ የመጀመሪያ ንክኪውን ከተቆጣጠረ በኋላ በቀጥታ ወደ ሩቁ ቋሚ መረቡ ላይ ያሳረፈ። በተለይ የዋንጫ ጉዞውን ተመልከት። በጣም ስፔሶች አሉ። ጸጋ አማን ነው ደስታ ዮሐንስ አጠገቡ አለ በጥልቀት ከጀርባ። ሽመልስ እዚህ ቦታ ብዙ ጊዜ ተገኝቷል። አብዱ የመጀመሪያ ንክኪው በአሰጋጊ ጭምር የታገዘ ነው። አንግሉ ጠባብ ነው እንደምታየው። በጣም ፓወርፉል ከፍታ ያለው ኳስ ነው የመታው። ዋርናን ድንቅ ኳስ ነው ወደ ሳጥን ያሻገረው ኳስ ተመልከት። ሽመልስ የመጀመሪያ ንክኪው በአሰጋኝ ጭምር ታግዟል። ያናገኘ ተሰፎንያስ ቀድሞ ለመውጣት ሞከረ፣ ግን ሽመልስ ምንም እድል አልሰጠው። ምን አይነት ድንቅ ጎል ነው ያስቆጠረው። ሐዋሳ ከተማ 1 መቀለ ሰባ እንደርታ 0 75ኛው ደቂቃ ላይ ሌላ ተመስገን ተስፋዬ ነው ጥፋቱን የሰራው። ማስጠንቀቂያ ካርድ አሁን ማታ ነው ድሌ ማለት ይችላሉ።
አዎ ያ የማታ ነው ድሌ የዝማሬው ሰዓትን በትክክል ደርሷል።